ለሚስት ጊዜ ከሌለ ዞር ዞር ብለህ ስትመጣ አረም በቅሎባት ነው የምታገኘው። አረም ይበቅልባታል። የነገር አረም፣ ሌላም አረም፣ ሌላም አረም። የአረም አይነቶችን አግሪካልቸር ባለሙያ ጠይቁ። ብዙ አረም ነው የሚበቅልባት። ነግሬያችኋለሁ። ለባሎቻችሁ ጊዜ ከሌላችሁ ብዙ አረም ያበቅላል፣ ይሸፍታል ልብ። እነዚያን አረሞች ደግሞ ነቅሎ የሚጥላቸው የለም። አረሙን እንነቅላለን ስትሉ ስንዴውን ትነቅሉብኛላችሁ እንዳለ ጌታ በዚያችሁ ትንሽ ችግር በበቀለችው አረም በአመል መግፋት ስትጨቃጨቁ ራሱን ማጣትም ይመጣል። ስለዚህ ጊዜ ይኖራችሁ። እኔ እውነቴን ነው፣ ስለ እግዚአብሔር ብላችሁ ደርሶ ማግባት ደርሶ መፋታት፣ ይሄ ነው ችግሩ። ተምሮ መግባት። አሁን እንደው ስታገቡ ምን እያረጋችሁ እንደሆነ ይገባችሁ? ምን እያረጋችሁ እንደሆነ እኮ አይገባችሁ። አሁን ሚስት ቤተክርስቲያን እንደሆነች የሚያውቃለ? ባል ክርስቶስ እንደሆነ የሚገባው አለ? ለባሏ ስትታዘዝ ለክርስቶስ እንደምትታዘዝ የምትቆጥር ሴት አለች? ባሏን ስትንቅ ክርስቶስ እንደምትንቅ የሚገባት ሴት አለች? ሚስቱን ሲያቃልል ቤተክርስቲያንን እንደሚንቅ የሚገባው ሰው አለ? የለም። ባልና ሚስት ሲፋቱ ክርስቶስና ቤተክርስቲያን ተለያዩ ብሎ እንደካደ እንደሚቆጠርበት የሚረዳ ሰው አለ? የለም። እማያውቁት ያላውራ በጎች የጸነሱ ዝጉርጉር የሌላቸው ክርስቶስን የማይመስሉ ምዕመናን፣ ክርስቶስን የማይመስል ትዳር፣ ክርስቶስን የማይመስል ገዳም፣ ክርስቶስን የማይመስል ቤተ ክህነት፣ ክርስቶስን የማይመስል ንግድ፣ ክርስቶስን የማይመስል ንግግር፣ ክርስቶስን የማይመስል ስልጣን፣ ክርስቶስን የማይመስል አለባበስ፣ ሁለንተናችን ክርስቶስን የሚመስል ምልክት የለንም። መድኃኔዓለም ምልክት እንዲኖረን ያደርገን። ምልክት ይውላችሁ፣ የክርስቶስ መሆናችን የሚታወቀው በትሩን መስለን በመጸነሳችን ነው። የክርስቶስ መሆናችን የሚታወቀው እሱን የምንመስልበት አንዳች ነገር። እስቲ እንደው እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። አሜን በሉ። እንዲሁ አሁን እኔን ተውኝ፣ መቼም ግድ የለም ደግሞ እኔን ሌላ ሰው ይምከረኝ አይሻልም? እንዲህ አሁን እናንተ እስቲ አሁን ምናችሁ ክርስቶስን ይመስላል? እስቲ ንገሩኝ። ስናገር በሉ። እሺ ትመስላላችሁ? እንዴት ነው የምትሉ? ውጣ ግባ ትመስላላችሁ? ለስበላ እስኪ ስበላ በሉ ደግሞ አገሩ እንጂ ትመስላላችሁ ወይ? ሐመሯ ስለብስ እስኪ ስለብስ በሉ ትመስላላችሁ? እሺ ስትነግዱ? ትዳር የይቅርታ ቤት ነው። ይቅርታ የሌለው ሰው፣ ይቅርታን ያለመደ ሰው ማግባትም አይገባውም በእውነቱ ማለት ነው። እና ትዳር እንደው ምንኩስና ያቃተው ሰው የሚገባበት አይደለም። በእውነት እንደዛ ሳይሆን አቅም ያለው ሰው አስቦ የሚገባበት የቅድስና ቤት ነው። ራሱን የቻለ ለምንኩስና ብቻ ሳይሆን ለትዳርም አቅም ይፈልጋል ነው። የጅላጅሎች መግቢያ አይደለም። ያሰቡ አይምሮ ያላቸው የበሰሉ ሰዎች የሚገኙበት ነው። ክርስቶስ የሚገኝበት ነው። ሰርግ ላይ ዘፈን፣ ድልቂያ፣ ዓለም የቀለጠ ስካር የተከለከለ ነው። መጠን ያለው ነገር፣ ልክ ያለው ነገር። ለምን እዚያ ውስጥ ክርስቶስ አለ? ለምን እዚያ ውስጥ ድንግል ማርያም አለች? ለምን እዚያ ውስጥ ቅዱሳን ሐዋርያት አሉ? ጋብቻን ክርስቶስ አከበረው። ለዚያውም ያከበረው የራሱና የቤተ ክርስቲያን ምን አድርጎ ነው? ምሳሌ በማድረግ የዮሐንስ ወንጌል ምዕራፍ 2 ላይ የሰው ሰርግ ተተርኮ ዮሐንስ ወንጌል ምዕራፍ 3 ላይ የማን ሰርግ ነው? ዘቦቱ መራት መራዊ ውእቱ። የማን ሙሽራ ይመጣል? የክርስቶስ ሙሽርነት ይመጣል ማለት ነው። ቀጥሎ ትናንት ያልኳችሁ ሰርግ የሰው ሰርግ መሰላችሁ? እኔው ነኝ ሙሽራው፣ ሙሽራይቱን ቤተክርስቲያን ናት ብሎ እዚያ ይነግረናል በዮሐንስ መጥምቅ። አሁን ክርስቶስ ሙሽራው ነው፣ ዮሐንስ 3 ላይ ይመጣል። ስለዚህ ባል የክርስቶስ ምሳሌ ሆኖ፣ ሚስት የቤተክርስቲያን ምሳሌ ሆኖ ርክሙኑ ዘከመዝ መራዊ ዘይጠባ ስጋው በለተከብካቡ ወይትበላ። እንደው የገዛ ስጋው የሰርጉ ዕለት ታርዶ የሚበላ ሙሽራ አይታችሁ ታውቃላችሁን? ይላል ሥርዓተ ቅዳሴያቸው። የገዛ ስጋው በሰርጉ ቀን ታርዶ የሚበላ ሙሽራ አይታችሁ ታውቃላችሁን? እሱ ክርስቶስ ነው። የምንቆርብበት ቀን የክርስቶስና የቤተክርስቲያን ተዋህዶ ነው። ቅዱስ ቤተክርስቲያንንና ክርስቶስን የሚያዋህዳቸው ቅዱስ ስጋውና ክቡር ደሙ ነው። ቁርባን የሌላት ቤተክርስቲያን እንደ በረት ትሁን ይላል ፍትሐ ነገሥት አንቀጽ 1 ላይ ሲናገር፣ እንደ በረት እንደ ተራ ነገር ይቁጠሯት። የማይቀደስባት ቤተክርስቲያን ቅዱስ አግናጢዮስም እንደሚነግረን የማይቀደስባት ቤተክርስቲያን በረት ናት። ሲምፕል ኦርጋናይዜሽን ይላታል በመልእክቱ ሲናገር ቅዱስ አግናጢዮስ። ተራ ስብስብ ድርጅት ነገር ናት።
የማይቀደስ ስጋው ደግሞ የሌለባት ቤተክርስቲያን የማይቆረብበት ትዳርም እንዲሁ ሲምፕል ኦርጋናይዜሽን ነው። ተራ ሶሻል ኮንትራት ዝም ብሎ ማህበራዊ ኑሮ ለምን ጥምረት ነው የሚሆነው፣ አያጸድቅም። ትዳር ደግሞ ሊጸድቁበት ሊደኑበት የገቡበት ነው የሚገባበት ነው። አንድ ሰው ሚስቱን ቢፈታ ቤተክርስቲያን ከክርስቶስ ትለያለች ብሎ እንደ መካድ ይቆጠርበታል። አንድ ባል ሚስቱን ቢንቅ ክርስቶስ ቤተክርስቲያንን ንቋታል ብሎ መናገሩ ነው። አንዲት ሚስት ባሏን ባታከብር ቤተክርስቲያን ክርስቶስን አታከብረውም ማለቷ ነው። በጣም ትልቅ ነገር ነው። ክርስቶስን ቤተክርስቲያን ታከብረዋለች። ሚስት ለባሏ የምትሰጠው ትልቁ ስጦታ ምንድን ነው? እንድትነግሯቸው ነው ለባለ ትዳሮች። ምንድን ነው ሚስት ለባሏ የምትሰጠው ትልቁ ስጦታ? ክብር ይባላል። ባል ይሄን ካገኘ ግድ የለም ሌላው ነገር ክብር ነው የሚፈልገው። ክብር መግለጫ አለው። ለምሳሌ ዝም ብሎ ነፈዝ ያለ ወጥ ሰርቶ መቆየት ንቀት ነው። ይሄ ራሱ እያለ ማለት ነው። ቦታችኋል አይደለም? እያለ ጥሩ ወጥ አለመስራት ንቀት ነው። ቤቱ ወንድ የለውም ብሎ መናቅ ነው። እኛ ስናድግ አሁን አባቶቻችን መንገድ በሄዱ ቀን እንደ ነገሩ ነው ምግብ የሚሰጠን እና ባባ በመጣ እንላለን። እንደው ጥሩ ወጥ እንዲሰራም ጭምር ማለት ነው። አንደኛ አባታችን ናፍቆን ወንድ ያለበት ቤት ጥሩ ወጥ ይሰራበታል። ስለዚህ ባልን ማክበር ቤተክርስቲያን ክርስቶስን ነው። ከመትጤዘዞ ቤተክርስቲያን ለክርስቶስ ከማው አንስትኒ ተአዘዛ ላምታቲክን ክርስቶስ ለቤተክርስቲያን እንደምትታዘዝ ሚስቶች ሆይ ለባሎቻችሁ ታዘዙ። ለባሏ የምትታዘዝ ሚስት የባሏ እመቤት ናት። ታውቃላችሁ አይደል? መልሳን የምትገዛው ማለት ነው። ከታዘዘችው ገንዘቡን ምንጭ ከጓደኞቹ መሃል ሲያወራ ማክበር፣ ሲመጣ ተቀምጣ የነበረች ተነስታ ጫማውን ብታወልቅለት፣ ልብሱን ብታጥብለት፣ ከሰው መሃል ሲያወራ እውነትህን ነው ብትለው፣ የእውነቴን እኮ ነው የምነግራቸው ማለት ነው። እንደዛ ብትለው በስላሴ ከዚያው ንጉሠ ነገሥት ነው። ወንድ ለክብሩ ነው የሚጨነቅ። ገብቷችኋል? የፈለገ ቢሆን እንዲሁ ከዋሸም ዞር ብሎ መጥፋት ነው። ብለሻል ደግሞ ብሎ እንዳይጠይቅ አይደለም አንቺ ሊል ይችላል። መስክሪ ብሎ ደግሞ እና የዚያን ጊዜ ዞር ማለት። ክርስቶስ ደግሞ ቤተክርስቲያን ምን ያደርጋት? ወደዳት ነው። ወደዳት። ክርስቶስ ቤተክርስቲያንን ወደዳት። ሚስት ከባሏ የምትፈልገው ትልቁ ነገር ምን ይባላል? መወደድ ይባላል ማለት ነው። ሴቶች መወደድ ነው የሚፈልጉት። መወደድ በምን ይገለጣል? የመጀመሪያው መስማት ነው። እየሰማችሁ ነው? ሴቶች የሚሰማቸው ይወዳሉ። ዝም ብሎ የሆነ ያልሆነውንም ቢያወሩ ማለት ነው። ጅልም ቢያወሩ ዝም ብሎ መስማት። ስራዬ ብሏ ባለቤቷን እማወራሃለኝ ብላ ሲያበቃ የሚገርም ነገር ማለዳ ወደ ቢሮ ሲሄድ ዶሮ አግኝቼ መንገድ ላይ ምንም ትርጉም ላይ ይሰጥ ይችላል። ያን ወር የመናቅ ከፍተኛ ጦርነት ያስነሳል። በደንብ አድርጎ ምን ማድረግ ነው? ማዳመጥ። የክርስቶስ ስራው ማንን መስማት ነው? ቤተ ክርስቲያንን ነው። ስማና አምላክ ነው መድኃኒነ ነው መስማት ነው እሱ። ቤተ ክርስቲያን ጮኸቷን ምህላነ ስም አምላክነ ምህላነ ስም አምላክነን የምትለው ቤተ ክርስቲያን እሱ ይሰማታል። ባል ደግሞ መስማት አለበት። ጆሮቹ የተከፈቱ መሆን አለበት። ክርስቶስ ለቤተ ክርስቲያን ስጦታ እንደሰጣት ባል ስጦታ ይሰጣል። ለርብቃ ምን እንደሰጣት? ለጆሮዎቿ ወርቅ መጽሐፍ ቅዱስ ላይ የተጻፈ እኮ ነው። ለእጅ አምባር ተሰጥቷታል። ባል ይሰጣል። ምን የራሷ ገንዘብ አይደል አይባልም። መስጠት አለበት። የራሷ ገንዘብ ቢሆንም ከባሏ እጅ ስትቀበለው ደስ ይላታል። ክርስቶስ ለቤተ ክርስቲያን እንደሰጣት። ክርስቶስ የቤተ ክርስቲያን መጋቢ ነው። ስጋውን ደሙን መግቧታል። ባል ደግሞ መጋቢ ነው። ፍትሐ ነገሥቱ ምን ይላል? የባለጸጋ ልጅ አግብቶ ተራራውን ወጥቼ ቁልቁለቱን ወርጄ ካልመገብኳት ብሎ ሊደክም ይገባዋል ይላል። የሰው ልጅ አግብቶ ዝም ብሎ ጉጭ የለም። ሳይኖርም ማግባት ክልክል ነው። ትንሽ ሰርቶ ነው ማግባት። ዋናው እምነት ነው፣ ዋናው ፍቅር ነው የሚባል ነገር የለም። እንዴ ስራም ያስፈልጋል። ሞኝ ናችሁ መሰለኝ። አዳምና ሔዋንን አትመለከትም እንዴ? አዳም እኮ ስንት ድግስ ዞ ነው ያገባ ሔዋንን። እግዚአብሔር ደግሶ በገነት ያ ሁሉ አዝመራ አዝምሮ ነው ያገባው። ዝም ብሎ ሳያዘምሩ ማግባት ነውር ነው። ከየት ነው የተገኘው? ስለዚህ መጋቢ ነው ባል። ክርስቶስ የቤተ ክርስቲያን ራሷ ነው ማለት የሚያስብላት ማን ነው? ነገር እንጂ እቅድ ያወጣላት ማን ነው?
አንድ ሰው ለባልነት በቅቷል የሚባለው ማቀድ ሲችል ነው። ይሄን እንዴት አድናርገው ትላለህ አንተዬ ስትለው እንጃ የሚል ከሆነ ይሄ ጅል እንጃ ትላለህ። የሰው ባል ሆነ ሲያበቃ መጀመሪያ ማሰብ ሳትችል ለምን ታገባለህ? ማሰብ። እንግዲህ ይህን የምትሰሙ ሴቶች ደግሞ ባሎቻችሁን እንዳትወቅሱ። አሁን ይህን የምናገረው ሁሉም የራሱን እንዲሰራ ነው እንጂ አንዱ ወደ ሌላው እንዲጠቁም አይደለም። ሚስትም የራሷን ሚስት እንድትሆን ባልም የራሱን እንጃ። ሲጀመር ሴቶች ምን እናድርግ ብላ ስታማክረው ምን ይሻላል ብለሽ ነው የሚል አትወድም። አንተ ምክንያቱም ለመሰላችሁ ሴት የተፈጠረች ከምንድን ነው? ጎን ነው። ጎን ደግሞ ምንድን ነው? መጠጊያ ነው። ሴት የምትጠጋበትን ነው የምትፈልገው፣ እሱ የሚመራትን ነው የምትፈልገው። እንዲህ ነው እንደዚህ ነው ደግሞ ለነገር እንዲያቅጃለሁ ለከርሞ እንደዚህ ሲል ይሄ ነው ጀግናው ትላለች ማለት ነው። ክርስቶስ ለቤተ ክርስቲያን ንድፍ አውጥቶላታል አይደለም እንዴ? አቅዶላታል። ትንቢተ ነቢያትን አቀደላት፣ ወንጌልን አቀደላት፣ የሊቃውንትን ትርጓሜ አቅዶ ስርዓት የሰራላት እሱ ነው። ምንድን ነው ዘይሁ መራ ለቤተ ክርስቲያን አይደለ? ዘተከላላት ምዕራፈ ስብሐት ሃይማኖት የምስጋና ማረፊያ ላደረጋት ለቅድስት ቤተ ክርስቲያን ቅን መሪ የሚሰጣት እሱ ነው።